ቤተሰብ እንዴት አደራችሁ? እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ድምፄ በጣም ካስፈራችሁ ማድረግ አልችልም እና ብዙዎቻችሁ ቴክስት አድርጋችኋል ምናምን ነገር። እኔ ደግሞ ተኝቼ ነበር። ማታ ላይ ትንሽ የቤተሰብ ጉዳይ አጋጥሞ ነበር። እኔ ቤተሰብ ኢትዮጵያ ሳይሆን እዚህ ጋር ካለሁባቸው ሰዎች ማለት ነው። ሊነገር ማይችል ብቻ በዛ ምክንያት በጣም ትንሽ ገባን ነገር ነበር እና ጉንፋን አሞኛል። በዛ ላይ ደግሞ በጣም ሳለቅስ ነበር። ተኝቼ ስነሳ ጉሮሮዬ ሁሉ ተዘጋግቷል ምናምን ነገርና የሚገርማችሁ እንደተነሳው አይደለም እየሰራሁላችሁ ያለሁት። ተነስቼ ምናምን ሻይ ጠጣው ቡና ጠጣው ጉሮሮ የሚከፈት መስሎኝ ግን እየተከፈተልኝ አይደለም፣ ጉሮሮ እየሰራ አይደለም። እና ቤተሰብ ብዙዎቻችሁ እያሰባችሁ ነው፣ ግን ምንም ማሰብ የለባችሁም። ከማሰባችሁ በፊት እኮ ትናንት ቡራ ገና ቲክታክ ላይ ቪዲዮ በሰራው ስራ ሊጀመር እንደሆነ ነግሬያችሁ ነበረ ምናምን ነገርና ሁለታቸውም ቅምጥሌም ቡራም ወደ ስራቸው ተመልሰዋል። ስራቸውን ጀምረዋል። ሌላ ምንም የተፈጠረ ነገር የለም። ትናንትም እየነገርኳቸው የነበር ልክ አሁን ይህን ነገር ስታዩት እንዳትደናገጡ ነው። በቃ ወታደር ሆኑ እንደ ወገባችሁን ተጠቅ አድርጉ። ማርያም ብዙዎቻችሁ የምር ነው እያለቀሳችሁ ያላችሁትና ዋይ ምንም ሊጨንቃችሁ የሚገባ ነገር የለም። ምክንያቱም እኔ ሁሌ ነግራችኋለሁ፣ መጥፎም ነገር ሲፈጠር ጥሩም ነገር ሲፈጠር ከሀይሚና ከብሩኬ ጎን ለመሆን ቃል ገብተናል። ቃል ትገባላችሁ ሁላችሁ። ምክንያቱም ከዚህ በፊት ሀይሚን ብሩኬም ተናግረዋል። እስካሁን የመጣነው መንገድ በጣም ጥሩ ነው፣ ደስ የሚል ነገር ነው። ግን ሰውነንና የሆነ ጊዜ የሆነ ነገር ሊፈጠር ይችላል። ግን ሁላችሁም በጸባችንም በፍቅራችንም አብራችሁ እንድትሆኑ እንፈልጋለን ብለው ተናግረው ያውቃሉ። የሆነ ጊዜ ረዥም ጊዜ ሆነው ግን መሀል ላይ ያው ሀሳባችሁን የምትቀይሩ ወይ ደግሞ ቃላችሁን የምትበሉ ሰዎች እንዳላችሁ አውቃለሁ። ማለት እንደዚህ አይነት ነገር ስትፈጠር ወይ ለብሩኬ ወይ ለሀይሚ ደግፋችሁ እሪ የምትሉ አላችሁ። ግን ፕሊስ በእናታችሁ ገና ከመጀመሩ በፊት ልንገራችሁ፣ ሁለታቸው መቼም ቢሆን መለያየት ማይችሉ በቃ ለነገ ህይወታቸው እየሮጡ ያሉ ታናሽዬ ታዳጊዎች ልጆች ናቸውና ምንም ነገር ይፈጠር ምንም ነገር ይሁን እኛ እኩል ልንቆጣቸው እንችላለን፣ ልንሰድባቸው እንችላለን። በውስጥ ግን ሰድበን ለተሳዳቢ ተቆተን ለተቆጪ ጠልተናቸው ለጠይ ሰው አሳልፈን አንሰጥም። እውነቴን ነው የምላችሁ። እኔ በህይወት የምጠላው ነገር ቢኖር የምወዳቸውን ሰዎች እኔ ራሴ የሆነ ተጨቃጭቄ ከነሱ ጋር የሆነ ሰድቤ ለተሳዳቢ መስጠት አልፈልግም። በውስጥ እኮ እንደፈለኩ ልናገራቸው እችላለሁ፣ ልሳደብ እችላለሁ፣ ወይ ደግሞ እነሱን ባልሰደባቸውን ውስጤ ሊረረዴል ይችላል። ግን ያ ማለት ተናደድኩ አበሳጩ ማለት እንናደዳለን ወይ ደግሞ አሳልፈን ለሰው እንሰጣቸዋለን ማለት አይደለም። የእናታችሁ ልጅ ወንድማችሁ ብዙ ነገሮችን ከህይወታችሁ ላይ መቀነስ የሌለባችሁን ነገር በህይወታችሁ ቀንሳችሁ ሰጣችሁታል አይደለም። ምንም ነገር እኮ በድሏችሁ ሊሆን ይችላል ምናምን። ልክ እንደዛ የሆነ የእኛን ነገር ቀንሰን እንኳን መስጠት ባንችል በሚያደርጓቸው እያንዳንዱ ነገሮች ደስተኛ እንኳን መሆን ባንችል ደስተኛ እንዳልሆንን እየተናገረን ላልሆኑ ሰዎች አሳልፋችሁ አትስጡ። በጣም ብዙ የሚወዳቸው ሰው እንዳለ በጣም ብዙ ሰዎች ደግሞ እንዲለያዩ የሚፈልጉ ሰዎች አሉ። ይህንን አትርሱ እባካችሁ። በሌስ ከአሁኑ እየጠይኳቸው ያለ ለዛ ነው። ሀይሚ እንደ እህታችሁ እንደ ልጃችሁ፣ ብሩኬን እንደ ልጃችሁ እንደ ወንድማችሁ አድርጋችሁ ስቴል ወንድምን ወይ ደግሞ ልጅን ባትሰጡት የጎረቤት ልጅ አለ አይደል? የጎረቤቶቻችን ልጅ ታውቃላችሁ ከወንድም በላይ ናቸው። ማርያምን እንደዛ አድርጋችሁ እያቸውና የሚፈጠሩ ነገሮችን እያንዳንዱ ነገሮች አብረን እናያለን። ቡራም እንግዲህ ስቶሪ አድርጓል ፎቶ እንደምታዩት ሩም ይዞ፣ እንዲሁም ደግሞ ሻንጣ አለ። ቅምጥሌ ደግሞ እንደምታስጣ የሚያምር ቦታ ላይ ሆና ምናምን እየቀወጣችሁ በቲክታክ መጣለች። ስለዚህ ነገር ብዙዎቻችሁን አስደንግጣቸዋል። አይ ነው የምደነግጡት ከልባችሁ ስለምትወዷቸው ሁለታቸው እንዲለያዩ እንዲጨቃጨቁ ስለማትፈልጉ እንደሆነ አውቃለሁ። ግን ቤተሰብ አየነው እኮ በፍቅር ረዥም ቪዲዮ ሰሩ ምናምን ወፍ ጠብ የለም። ግን አሁን ታያላችሁ እንደዚህ አይነት ነገር። አሁን ራሱ ቪዲዮ ሳይሰሩ ራሱ ማለት ጌታን ነው ብላችሁ ስለኛ ሀበሻ ልንገራችሁ፣ ቪዲዮ ሳይሰሩ እንኳን እንደዚህ አይነት ቲክታክ ላይ የሆነ ጭምጭምታ ሰሙ፣ ኢንስታግራም ላይ ሰሟ፣ በቃ በኋላ ለሚለቀቀው ነገር ለማየት ብለው ገብተው ሰብስክራይብ የሚያደርጉ ሰዎች አሉ። እውነቴን ነው ብላችሁ እግዚአብሔርን እየቀለድኩኝ አይደለም፣ እየዋሸኋችሁ አይደለም፣ ሰሪየስሊ ነው። ስለዚህ ሰብስክራይብ ያደረጋሉ ዝም ብላችሁ አጨብጭቡ። በተለይ ቤስት የሆናችሁ ኦማይ ጋድ በቃ የሆነ ነገር እንደዚህ ተፈጠረ ነገር እያላችሁ ዝም ብላችሁ በተለይ ቲክታከሮች ትንሽ ዝም ብላችሁ አሽቃብጡ እንጂ ወይኔ ሀይሚ እንደዚህ ምናምን ብሩኬ መዘግዘግ ሀይሚ መዘግዘግ በፈጠራችሁ በእናታችሁ። አሁን ያለነው ስንት ነው? 2018 ላይ ነው። በቃ አይምሯችን ከትናንት አልፎ ዛሬ 2017 ላይ ተዘቃዝቀን ተሰዳድብን አለፍነው። እዚህ ላይ አሁን ላይ ቤስት ላይ ነው፣ በቃ ኖርማል ላይ ማለት ነው። እና ብሩኬ ብዙ ነገሮችን እንትን እያደረገ ነበረ፣ ምንድን ይባለው ሪፖስት እያደረገ ነበር። ሁሉም ሰው ሲያስመስል ነው እንጂ ማንም ከአንተ ውጭ ግድ አይሰጠውም፣ ላንተ ያለው አንተ ነህ የሚል ሪፖስት አድርጓልና አይ ነው እውነት ለመናገር እዚ ጋር ለመናገረው ቃል ሊደብራችሁናን ይችላል። ግን ስቲል ከእናታችሁ ማለት ነው ከእናታችሁ ይህንን
እኔ አሁን ዩቱብ ላይ እንዳወራው ሳይሆን ኖርማል ለየብቻ አግኝቻችሁ ደግሞ ወራችሁ አድርጋችሁ ያዙትና ከእናታችሁ ራሱ የሆነ እንትን ላይ የምታገኙት ይኖራል አንዳንዴ ማለት ነው። እንዴት አድርጌ ልንገራችሁ? ራሳችሁ ብቻ የምታስቡት እስቲል እናታችሁ ልታስብላችሁ ማትችለው ነገር ሊኖር ይችላል። ገባችሁ? እናት በጣም ትወደናለች፣ በጣም እንወዳታለን። እናት በጣም ብዙ ነገር ናት ለእኛ ህይወት። እናታችን መሰላል ነች። በቃ እናት ማለት እናት ነች። በቃ እናት ማለት እንዴት አድርጌ ልንገራችሁ? ፈጣሪ ለእኛ በቃ ብዙ ነገር እንደሚያስብልን ከእኛ በላይ እንደሚያስብልን ልክ እናት ደግሞ እንደዛ ነች። ገባችሁ? ግን የሆነ ነገር አለ ውስጣችሁ ላይ። ብዙ ጊዜ እንደምላችሁ ለእናታችሁ፣ ለእህታችሁ፣ ለጓደኛ መናገር ማትችሉት የውስጣችሁ ብቻ ቁስል የሆነ ብትናገሩት ያ የነገራችሁት ነገር ሊያሰድባችሁ፣ ሊያስተቻችሁ፣ አደባባይ ላይ እንዳትቆሙ ሊያስጨፈጭፋችሁ፣ ሊያስረግጣችሁ የሚችል ነገር ነው። ገባችሁ? ለእናታችሁ እንኳን ነግራችኋት እንዳታስብላችሁ እናታችሁን ማስጨነቅ ይመስላችኋል። ሁሌ እንደዛ አይነት ሰው የሆናችሁ ይመስላችሁ። ብቻ ብዙ ነገር ለብቻችሁ ድብቅ አድርጋችሁ እንትን የምትሉት ነገር አለ። ገባችሁ? ለብቻችሁ ብቻ። ስለዚህ ብዙ ጊዜ አይነው ሰው ሊያስብልን ይችላል። ሰው ያስፈልጋል፣ እዚህ ምድር ላይ ሰው ያስፈልጋል። በነገራችሁ ላይ በስማም ያለ ሰው በጣም ነው የሚያስጠላው። መቤቴን ነው የምላችሁና በጣም ይደብራል። ምናልባት አግኝተን ላናወራ እንችላለን ምናምን፣ ግን ሰው ስላላችሁ እኮ ነው። እናንተ አሁን ረቦት አይደለም የሚያዳምጠው የኔን ቪዲዮ፣ እናንተ ስለምታዳምጡ ሰዎች ስለሚያዳምጡት ነው አይደል እያወራሁ ያለሁት። ስለዚህ ለዛ ነው ሰው ያስፈልጋል። ግን ካጠገባችሁ ስለሌለ ብቻ ሰው አያስፈልግም። ስልኬ ነው ወዳጄ። ዋት ስልክሽ እኮ ወዳጅ ስለሆነ ሰዎች ፖስት ባደረጉት ቪዲዮ ነው አንቺ የምትዝናኙ አይደለ እንዴ? አንቺ ፖስት የምታደርጊው ሰዎች ስለሚሆኑ። እኔ ከሰው ምንም ነገር አልጠብቅም። ልብ እናርግሽ ነው የምትጠብቂው። እያንዳንድሽ ከሰው ብዙ ነገር ትጠብቃላችሁ እንዴ? ከሰው ብዙ ነገር ነው የሚጠበቀው። ግን ምንድን ነው በሰዎች አልንተራስም፣ ራሴን አሳልፌ ለሰዎች አልሰጥም። ከፈጣሪ በላይ ማንም የለም፣ ከፈጣሪ ቀጥሎ ሰዎች ናቸው ምናምን እንደዚህ እያላችሁ ብታስተካክሉት በጣም ደስ ይለኛል። ብዙ ቦታ ላይ ብዙ ንግግሮች ይሰማለሁና በዛ በተናገሩት ንግግር አፍራለሁ። እመቤቴን ሰው ምን ያደርጋል? የሰው ነገር ቪዲዮ እየፖስተች እኮ እንደዛ ብትለው ከዛኛ ገብተን ላይ ከደረሱ ፖስት ምናምን ኮሜንት እናደርጋለን። ሰው ማለት እንደዚህ ነው። ውይ ዋት የምር አይ ነው። በጣም ብዙ ሰዎች ከፍታችሁ እንደሚፈልጉ በጣም ብዙ ሰዎች መውደቃቸው የሚፈልጉ ሰዎች አሉ፣ ከቀርባችሁ ሰው መሀል ሁሉ ማለት ነው። ያ ማለት ግን እንደ ሰው ይለያያል እንጂ ሰው አስፈላጊ አይደለም ደግሞ ለሰው ምናምን አይባልም። ሮቦት አይደለም ያንቺን ቪዲዮ ቲክታክ ፎሎ የሚያደርግሽ ሰብስክራይብ የሚያደርግሽ ዩቱብሽን ሮቦት አይደሉም፣ ሰዎች ናቸው። ሰዎች ነን ነው ያን ነው ሁላችሁ ፈልገውና ፕሊስ በቃ ሰዎች አስተካክሉ። ይሄን ነገር ጓደኞች አላችሁ፣ እህት ወንድም አላችሁ፣ እነሱም ከሰው ናቸው። ምንድን ነው እንዴ ሰው እንደ ሰው ይለያያል። ሁሉን ሰው አትመኑ፣ ሚስጥራችሁን አሳልፋችሁ አትስጡ ምናምን ተብሎ ይመከራል። እኔ አሁን የሆነ የግል ሚስጥር ባይኖረኝም የሆነ ማፈርበት ወይ ደግሞ ምናምን ወይኔ ከሌ ከሰማ ምናምን የሚያስብል ሚስጥር የለኝም። ግን ሰው ለመለየት አንዳንዴ ማንም ቢሰማው ላያስኮነን የሚችል ላያጣላ የሚችል ነገር ነው። ለዛ ሰው ነግሬው ማለት ነው። ከዛ ሰው ሄዶ ከዛ ከተሞጣሞጠ ያዘው ተወር ብያለሁም እንጂ ሰው ግን ያስፈልጋል። ገባችሁ? ሚስጥራችሁን ከባባድ ሚስጥር የሆነ ለፈጣሪያችሁ ስቅስቅ ብላችሁ አልቀሳችሁ እስቲል ባታለቅሱ እንኳን ከነገራችሁት እሱ በእለቱ ይመልስላችኋል፣ ያስተካክላችኋል። ለሰው ብትነግሩት ሄዳ ለዛ ጓደኛ አላት፣ የኔ የምትሏት ጓደኛ ሌላ ጓደኛ አላት፣ እህታችሁ ጓደኛ አላት፣ የሰፈር ሰው አላት፣ ባል አላት። ገባችሁ? ሁሉም ሰው አሳልፎ የሚሰጠው እናንተ አሳልፋችሁ የሰጣችሁትን ነገር ለሌላ ሰው አሳልፎ ለመስጠት ተጠንቅቆ የሚጠብቃችሁ ሰው አለ። ለምሳሌ አሁን በቀላሉ እንገራችሁና ታናሽ ታልሽ አይደል ለሷ የሆነ ልብስ ተጫታለሽ ሰው ያን ልብስ ትለብስና ምናምን ከደበራት ደግሞ ለቃጣዋ ትንሽ እህቷ ወይ ደግሞ ለጓደኛዋ አሳልፋ ልሰጠው ትችላል። ለምን ልትይ አትችይም። ለምን ፈቅደሽ ነው አይሰጥሻት ያለብስ ትቅደደው፣ ታቃጥለው፣ ትልበሰው አትልበሰው አይመለከትሽም። ገባችሁ? ሚስጥርም እንደዛ ነው። ስለዚህ የባልሽ ሚስጥር አሳልፈሽ በአደባባይ እሪ ብለሽ ሰጠሽ። ከዛ ለምን ተናገራችሁ? እኔ በጓደኛ ምክንያት ነው ባሌ ጋር የተለያዩት ነው። ለምን 10 ጊዜ ደጋግመሽ አትለያዩም? ምን አለ ስለፈለፈሽ? ስንት ነገር የሚወራ ነገር እያለ ስንት ነገር እኮ አለ የሚወራ ለሰው የሚወራ ግን የባሌ ቤተሰብ ገመና ምናምን ሰው የነገራችሁን ደግሞ የምትናገሩ ሚስጥር የምታወጡ ሰዎች እናንተን ማለት ነው አንዳንድ ቦክስ ማስገባት ነበር። የእውነቴን ነው የምላችሁ። ብትችሉ አትንገሩ ይበሉ። እኔ ወደ ቲማቲም ነው ሚስጥር አትንገሩ ተወኝ እንደምትናገሩ ካወቃችሁ። ከዛ ውጭ ያ ሰው የሚነግራችሁ እኮ ጨንቆት ነው። እናንተ ከሱ ውስጥ በቃ ተሰብስቦ ከሚያቃጥል እናንተ አምናችሁ ነው የሚነግራችሁ። ግን እናንተ ግን በቃ ያ ሰው ተለይቷችሁ እስኪ ለሌላ ሰው እስክታወሩ የምትንጦዙ ጦዞች ማለት ነው እግዚአብሔርን። እና እንደዛ ነው። ለማንኛውም በዚህ ያወራሁት ምንድን ነው ማንም ለማንም ግድ አይለውም። ሁላችንም ለራሳችን ያለ ነው። ከኛ አልፎ ነው ሌላ ሰው ሊያስብልን የሚችለው። ገባችሁ? ጓደኛም ሆነ እህት ወንድም ሆነ ማንም ሆነ ከእናንተ አልፎ እንጂ ለምሳሌ እህቴ ኢትዮጵያ ነች፣ እኔ ደግሞ እዚህ ነኝ።
ብዙ ነገሮች ልታስብ ላይ ትችላለች ምናምን። ግን እዚህ ጋር ራሴ ለራሴ ማስብበት ብዙ ነገር አለ። ገባችሁ? እንቅፋት ቢመታኝ አይበሉና እንደው የሰይጣን ጆሮ ይደፈን ትላላችሁ። ራሴን የማክመው ምናምን ነገር። ምክንያቱም የሆነ ሀሳብ ግን ብፈልግ ደውዬላት ነው ሀሳብ ሸርት አድርገ ትችላለች። ስለዚህ ለራሳችን ነው ያለ ነው። አይ ነው አም አንደርስታንድ ትላላችሁ። እና ቡራዬ እንድቅመሟዬ የኔ ቆንጆች የኔ ጨረቃዎች ሄዱበት። ሌሎቻችሁ ወታደር ሁኑ፣ ወገባችሁን ተጠቅ አድርጉ። እንግዲህ ደግሞ በጣም ብዙዎቻችሁ እንዲህ አረሙዬ ያምሻል እንዲህ ምናምን እያላችሁ በውስጥ እየጻፋችሁልኝ ነበራችሁ። ስለዚህ አያመኝም፣ ማርያምን አያመኝም። ለምንድን መሰላችሁ? ኧረ መሰደብ መዘቅዘቅ አለው ምናምን በጣም ብዙ ነገር ነው የሚሏቸው። ከዚህ በላይ ምን ይሏቸዋል? አልፈው እኮ በጣም ብዙ ነገር ስለ ሀይሚ ስለ ቤተሰብ ፈትፍተው ጨርሰዋል። ስለ ብሩኬ ብዙ ነገር ብለው ጨርሰዋል። ባለፈው አታስታውሱም? እንትና ጋ ያች ማነች የዱዋሪ ነው ብዙ ነገር አውርተው ጨርሰዋል። ከዚህ በኋላ የሚያወሩት እንኳን የለም። ላውራ ቢሉ ልማቸው ሊቦጭቃቸው ቢሉ የሚያደርጉት ነገር የለም። በዛ ላይ ደግሞ መታማታቸው ሆነ መቦጨቃቸው ሆነ መዘቅዘቃቸው ሆነ መሰደባቸው ሆነ አልቀርም ነው የሆነ ለ30 ምናምን ደቂቃ ኦር ለ40 ምናምን ደቂቃ እኮ በሰሩት ፕራንክ ላይ ተሰድበዋል አይደል እንዴ? ተዘቅዝቀዋል አይደል እንዴ? መሰደብ መዘቅዘቃቸው ካልቀረ መተቸታቸው ካልቀረ ይስሩ፣ ይዘቅዘቁ፣ ምን ይበሉ። ስለሰደቧቸው ስድብ የሆነ ጀርባቸው ላይ ተለጥፎ ሀይሚ እኮ እንደዚህ ተብላለች ምናምን እያለ የሚያስወራባት ነገር የለም። ስለተዘቀዘቀች ወይኔ ሀይሚ እኮ ተዘቅዝቀሻል ምናምን ብሎ የሚለጠፍባት ነገር የለም። የልጅ ባለቤት ጆሮ ደንቁሮ ነው። ምናልባት እኮ እኔ ብዙ ጊዜ ተዘቅዝቄ ሊሆን ይችላል፣ እናንተ ብዙ ጊዜ ተዘቅዝቃችሁ ሊሆን ይችላል፣ ግን ሳናየው አልፎ ሊሆን ይችላል። ገባችሁ አይደለ? ግን እባካችሁ ይህንን መልእክት የምሰሙ በሙሉ የማስጠነቀቃቸው ምነግራችሁ ነገር ምንድን ነው? መዘቅዘቃቸው አይቀርም፣ አሁን በሚሰሩት ስራ መሰደባቸው አይቀርም። ግን ፕሊስ እናንተ ቢያንስ ሜሽን አታድርጉ። ሀይሚን ብሩኬ ሜሽን አታድርጓቸው፣ ሸርም አታድርጓቸው። እናንተም በተቻላችሁ መጠን ላይክ ሳታደርጉ ለፉ። እናንተ ላይክ ካደረጋችሁ ለእኔ ይደርሰኛል። ጓደኛችሁ ላይክ ካደረገ ለጓደኛው ይደርሰዋል ነው። ለጓደኛችሁም ሸር አታድርጉ። ካያችሁ አይታችሁ ለፉ። ገባችሁ? በቃ በዚህ ፕሮሚስ ቤተሰብ እኔ ራሱ የሆነ እንዴት አድርጌ ልንገራቸው? አንዳንድ ምናልባት ከአቅሜ በላይ ከሆነ ምናምን ቪዲዮ ልሰራባቸው እችላለሁ እንጂ ዝም ብዬ በተገኘው ሁሉ ቪዲዮ ላልሰራ ቃል እገባላችኋለሁ። ጌታን የምሬን ነው። ስለዚህ ቤተሰብ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለዚህ አደራ ከጎናቸው ሁኑ። እንዳልኳችሁ ነው። ሰሩም መዘቅዘቅ ነው፣ አልሰሩም መዘቅዘቅ ነው። አንዳንዴ በልቶ ብትሰደብ ይሻላል። በልታችሁ ብትሰደቡ ሆዳችሁም ደንደን ብሎ አትንቦጀቦጁ። ሳትበሉ ስትሰደቡ ግን ጉድ የፈላ ምን ልበላ ነው ትላላችሁና እየበሉ መሰደብ ብለህ ልጅ እየበላ አለቅሳለ ይባላል እና እየበሉ ይሰደቡ፣ እየሰሩ ይሰደቡ እንጂ ዝም ብሎ በባዶ ሜዳ ተሰደቡ እኮ እናቴ በቃ። ስለዚህ ያ ነው ያለው ነገር። አትጨነቁ ምናምን ነገር ምንም የሚፈጠር ነገር የለም። አደራ እዚህ ጋር አሁን እንደባለፈው እርስ በርስ መጨቃጨቅ በተለይ ብዙ ጊዜ እላቸዋለሁ ከሀይሚና ከብሩኬ የሚበልጡብን የስደት ወንድሞቻችን ናቸው። የኔ ስሜት የእናንተ ስሜት ነው፣ የእናንተ ስሜት የኔ ስሜት ነው። ሶ እርስ በርሳችሁ ተከባበሩ። ምንም ነገር ሲፈጠር ደርሳችሁ እከሌ እንዲህ ስላለችኝ እንዲህ አልኳት፣ እከሌ ስለዘቀዘቀችኝ ዘቀዘቅኳት ምናምን። ከሴት ልጅ ሊወጣ የማይችል ስድብ የምትሰዳደቡ ሰዎች ራስ ማቆሸሽ ነው። የሆነ እንዴት ነው ከአህያ ጋር የዋለች ግደር ፈስተምረዋለች እንደሚባለው እናንተ ከተሳዳቢዎች ጋር ስትሆኑ ከእነሱ ጋር ስትሆኑ እናንተም ያው ናችሁ። የሰው ልጅ የውስጡን ነው የሚናገረው። በነገራችሁ ላይ አፏ ነው እንጂ ልቧ ንጹህ ነው አይሰራም። ከውስጣችሁ ያለውን የደፈረሰ ነገር ነው አውጥታችሁ የምትዘረግፉት። ምንድነው የሚባለው? ብቅል ምን ያለውን ምን ያወጣል ነው የሚባለው? ስካር ያወጣል ነው የሚባለው። አይደል ነው። የሰከረ ሰው ብዙ ነገር ያወራል አይደል? ከውስጡ ሲያስብ የነበረውን ነው የሚናገረውና ፕሊስ የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም እያሰባችሁላችሁ እንደሆነ አውቃለሁ እና ብዙ ሸሮች አሉ። ገና ከእንቅልፌ ተነስቼ ምናምን እንዳልኳችሁ ራሴን እያካከምኩ ነበርና ለዛ ነው እንግዲህ እግዚአብሔር ይማረኝ። ምንም ማድረግ አልችልም። እኔ ለጉንፋን በጣም ቅርብ ነው። የሚገርማችሁ ከዚህ ከቤት ያሉ ሰዎች አይደለም እነሱ ጉንፋን ተይዘው መንገድ ላይ እንኳን የሆነ ሰው ሲያልፍ ነካልኩኝ በጣም ሴሌ ስስነው ነው የሚባለው እንደዛ ነው። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ የኔ ውዶች። ስለዚህ አደራ ከጨረቃዎቼ ጎን ሆነን ሆሆ እንላለን። ምንም ነገር ለዛ ነው ቤተሰብ አስቀድሜ በቃ ነገሩ ሊጀመር ነው ምናምን ያልኳችሁ እንጂ ምንም የተፈጠረ ነገር የለም። ምንም እንዳታስቡ። ሚኩን ደግሞ ሰብስክራይብ እያደረጋችሁት ስንት ገብቶ ነው ያየሁት በማርያም ማታ ከመተኛቴ በፊት አይ ቲንክ 5000 መሰለኝ ገብቶ ያየሁታ። ስለዚህ ሰብስክራይብ አድርጉ እባካችሁ። የተሰረቀ ቻናል ሰብስክራይብ እንዳታደርጉ። አረ ቤተሰብ ሰላም የምትባለው ልጅ ባለፈው ካስታወሳችሁ ለብሩኬና ለሀይሚ ፎቶ የሰጠቻቸው ልጅ እንትኔ ቻናሌ ሀክ ተደርጓል ብላ ትናንት እያወራች የነበረ እኔ ያላወኳትም፣ ግን ጻፈችልኝ ምናምን ፎቶ ላከችልኝ የና ሀይሚን ምናምን ነገርና ሶ ቻናሌ በቃ ምንም የለም ማለች። ገብቼ እኔ ራሱ ሸር ባደረግኩት ሳየው
በቅምጥሌ ስም ሰባ አድርጓት ብዬ ሸር እንዳደረኩት እንትኑ የለም ቪዲዮ የለም። ቅምጥሌም ሸር ባደረገችው ካያችኋት እህታችን አበረታታ የሚል ጽሁፍ ብቻ ነው ያለው። ቪዲዮውን ፕራይቬት ያደረጋችሁት ፕሌስ በፈጠራችሁ ልለምናችሁ መልሱላት። ቻናሏ በጣም ታሳዝን ልጅ ነች። ብታያት በይኔ የመጣው ትናንት ማለት ነው። እናቷ እንትን ነው የምትቆለው፣ ዶሮ ቄት ታውቃላችሁ? ዶሮ ቄት አሻሮ ነው የምትቆለው። እና እሱን ቪዲዮ ላከችልኝ ትናንት እንትን ላይ ማለት ነው። እመቤቴን አላቃትም አታቀኝም፣ ግን ፎሎ አድርጋኝ መጣ ጻፈችልኝ እና መልሽልኝ ሰላም ነኝ ምናምን ብላ ጽፋልኝ ነው የመለስኩላት። እና ፕሊስ በእናታችሁ ሰብስክራይብ አድርጎ ይብላለች። አዲስ ቻናል ከፍቻለሁ ብላኛለች። እንደዛ እያወራን ነበረ ማታ ላይ እንዳልኳችሁ የቤተሰብ ጉዳይ ተፈጠረ ያልኳችሁና እንደዛ ነገር ተፈጥሮ አልመለስኩላትም። ነገር ግን ላኪልኝ ብያታለሁ። ቻናሏን ከላከችልኝ ሸር አድርግላታለሁ። ሁላችሁም እናት ያላችሁ ሁሉ ስለ እናቷ በላችሁ እያለቀሰች ነበር እያወራችኝ የነበረውና ያን ቻናሏን ሸር አደርግላችኋለሁ። ሁላችሁም ገብታችሁ ሰብስክራይብ አድርጓት። እንዲሁም ደግሞ ቻናሏን የጠለፋችሁት ሳይሆን ወስደውታል እንዳለ ምኑ ነገሩን ቀይረውታል። ነገር ግን እንትን ነው ቪዲዮ ፕራይቬት ነው። እስካሁን ስሟንም አልቀየሩትም ምናምን ነገር ገብቻ አየሁት ማለት ነው። ስሟን ሰርች አድርጌ ስገባ እኔ ሰብስክራይብ እንዳደርኳት ነው። ገብታችሁ እዩት ቤተሰብ ማርያምን ሰላም ትዩ ብላችሁ ገብታችሁ እዩና አለላችሁ። ግን ቪዲዮ የለም። በጣም አዘንኩኝና እህቴ አይዞን ቢስትሮንግ ምንም ነገር ቢፈጠር ወደ ኋላ አትመለሽም። ወይኔ ጉዴ መከየፍ ዋያ ወረደ ነው ጉዴ ፈላ ዛሬ እና ቤተሰብ አሁን ፈጣሪ ወይና የኔ ወዶች በጣም ነው ወዳችሁ። እግዚአብሔርን ተበላሽ ታውቃላችሁ እንዴት እንትን እንደሚለው እና ወዳችኋለሁ። መልካም ጊዜ ሁላችሁ። ሰብስክራይብ ታደርጉ አሸራ አደርጋለሁ ባይ